ትክክለኛ አይደለም። የትራምፕ አቋም ወገናዊ ነው። ለግብፅ ወገናዊነት የተንጸባረቀበት ይሄ ነገር የመጣው ግብፅ ከበባ የምትፈጽምብን፣ ግብፅ ጫና የምትፈጥርብን፣ ግብፅ በየቦታው ሄዳ የምትከሰን እኮ የተፈጥሮ ሀብታችንን ስለተጠቀሙ ነው። የለየላቸው የኢትዮጵያ ጠላቶች እነዚህ ቅጥረኞች፣ ባንዳዎች ይሄንን እንደ ስኬት እየቆጠሩ እየጨፈሩ ነው። እነዚህ ሰዎች ከግብፅም ከሻዕቢያም በላይ የኢትዮጵያ ጠላቶች ናቸው። በጣም ግብፅን እንደ ሕፃን ልጅ አይዞሽ በቃ ይሄ መንግስት ኃይለኛ ነው ቢሆንም ደግሞ ነው ያለሁልሽ አይነት ነገር ለምንድን ነው በዚህ ደረጃ የሚያባብሏት? ሰላም ሰላም ሰላም፣ ጤና ይስጥልኝ የሀቅና ሳቅ አድማጭ ተመልካቾቻችን፣ ሰላም ለሁላችንም በሁሉም ስፍራ እያልኩ ምኞቴን እየገለጽኩ ወደ ዛሬው የተመረጠ ወቅታዊ የሀገራችን ጉዳይ ትንታኔ ገባለሁ። በዚህ ዝግጅት ያው የምናነሳው ሁላችንንም የሚመለከት የሀገራችንን ጉዳይ ስለሆነ የተለያዩ ሚዲያዎች፣ የተለያዩ ምሁራን እና በመንግስታትም በተለያዩ ኃይሎች ጉዳዩን አስመልክቶ ኢትዮጵያን አስመልክቶ የሚቀርቡ መረጃዎችን ሰብሰብ አድርጎ በአጭሩ በመተንተን እንደምታቸውን ከኛ ምን እንደሚጠበቅ ሌሎች ስለኛ ምን እንዳሉ የምንመለከትበት ዝግጅት ስለሆነ የሁላችንም ጉዳይ በሆነው የሀገራችን ትልቅ ርዕሰ ጉዳይ ወይም የሀገራችን ወቅታዊ እንቅስቃሴ ላይ ሁላችንም መሳተፍ ይጠበቅብናል። በሁላችንም ተሳትፎ ማዳበር ከሁላችን ምን ይጠበቃል የሚለውን ማየት በጣም አስፈላጊ ነው። ስለዚህ የምትሳተፉበት የምትወያዩበት ይሆናል ማለት ነው። እንግዲህ ለዛሬ የተመረጠው ጉዳይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የህዳሴ ግድቡን አስመልክተው በተደጋጋሚ የሰጡት መግለጫ አለ። ይሄ ዓለም አቀፍ ሚዲያዎችን ትኩረት ስቧል። የተለያዩ የሚዲያ ባለሙያዎች በዚህ ጉዳይ ላይ ዜናዎችን፣ ትንታኔዎችን አሰራጭተዋል። ምሁራን፣ የፖለቲካ ሰዎች ይሄን አስመልክተው የተለያየ ሀሳብ ሰጥተውበታል። እንደውም ከኛ ከኢትዮጵያውያን በላይ የውጭዎቹ ብዙ ብለውበታል። ስለዚህ እነዚህን ሰብሰብ አድርገን የእኛም ጥቂት ምሁራንና የፖለቲካ ሰዎች ያሉትን አያይዘን ይሄ ምን ትርጉም አለው? ምን ሊያመጣ ይችላል? ለምንድን ነው ሰውየው በተደጋጋሚ እንደዚህ የሚሉት? ኢትዮጵያ ላይ ተጽዕኖ ለመፍጠር በትክክል አስበው ወይስ ከዚህ በስተጀርባ ሊያሳኩት የሚችሉት ግብ አለ? ግብፅን በማማለል ከግብፅ የሚፈልጉት ነገር አለ ወይ የሚለውን እንመለከታለን። እንዳሉት ደግሞ አሁን ይሄ ኢፍትሐዊ የሆነ ኢትዮጵያ ላይ ጫና የሚፈጥር አድሏዊ የሆነ በብዙዎቹ አድላዊ ነው ተብሏል። ይሄ አድላዊ የሆነ እይታቸውና ወደፊት በዚህ ተጉዘው ለግብፅ አይዞሽ እያሉ ልክ እንደ ሕፃን ልጅ እያባበሉ ያሉበት ሁኔታ ምን ሊያደርጉ ይችላሉ? ምን እርምጃ ሊወስዱ ይችላሉ? በድርድሩ ምን ሊያስከትሉ ይችላሉ? እና እነዚህ ደግሞ እሳቸው አስበው ሊተገብሯቸው የሚንቀሳቀሱባቸው እነዚህን ተግባራዊ ቢያደርጉ ኢትዮጵያ ላይ ምን ጉዳት ያስከትላል? ወይስ እንደዚህ አይነት እርምጃ የሚያስወስድ እንደተባለው ኢትዮጵያ ላይ ተጽዕኖ የማይፈጥር ነገር ለማድረግ የሚያግዳቸው አለ? ለምን የተነሱበት መረጃ እሳቸው ደጋግመው እንደሚያቀርቡት የሌለ መሬት ላይ የሌለ የሐሰት መረጃ ላይ ተመስርተው ወደ ሐሰተኛ ድምዳሜ የተሳሳተ መረጃ ይዘው ወደ ተሳሳተ አቋም እየሄዱ ያሉበት ስለሆነ ውይይት ቢደረግ ምን አቋም ሊይዙ ይችላሉ? የኢትዮጵያ መንግስትስ ምን ማድረግ አለበት? እያንዳንዱ ዜጋ ምን ሊያደርግ ይገባል የሚለውን የምንመለከትበት ነው። ከዛ በፊት ግን ዛሬ እንደምታውቁት የኢትዮጵያ አየር ኃይል 90ኛ ዓመት
መከበር የጀመረበት ነው። ማለት በትርኢት በአየር ትርኢት ቁመናውን የሚያሳይበት በዓል እየተከበረ ነው ከዛሬ ከ15 እስከ 19 ድረስ ማለት ነው። እና ይሄን አስመልክቶ የኢትዮጵያ አየር ኃይል የኢትዮጵያ አየር ኃይል የሰራዊት ስነ ልቦና ግንባታ ዳይሬክቶሬት አየር ኃይላችን የተወጣቸውን ግዳጆች በተመለከተ እና የጀግንነት ታሪኩ ላይ ያተኮረ አጭር ጽሑፍ ልኮልናል። እሱን በንባብ አቀርባለሁ። የኢትዮጵያ አየር ኃይል አኩሪ የጀግንነት ታሪክ ለ90 ዓመታት በኢትዮጵያ ሰማይ ስር በግርማ ሞገስ እየበረረ አኩሪ ታሪክ የጻፈ አንጋፋ የአቪዬሽን ተቋም ነው የኢትዮጵያ አየር ኃይል። በምስረታ ታሪኩ ከአፍሪካ ቀደምት አየር ኃይሎች አንዱ የሆነው ይህ ግዙፍ የአቪዬሽን ተቋም በ90 ዓመታት ጉዞው የሀገርን ሉዓላዊነት በማስከበርም ሆነ በዓለም አቀፍ ሰላም ማስከበር ተልዕኮ የፈጸማቸው አኩሪ የጀግንነት ገድሎች እንደሚከተለው በታሪክ ተሰንደው ይገኛሉ። አንደኛ፣ በኢትዮ ኢጣሊያ ጦርነት በ1928 እስከ 1933 ዓ.ም ከ1928 እስከ 1933 ዓ.ም በተካሄደው የኢትዮ ኢጣሊያ ጦርነት አየር ኃይሉ ምንም እንኳን ተዋጊ አውሮፕላኖችን ባይታጠቅም ባሉት ውስን የትራንስፖርት አውሮፕላኖች ለጥቁር አንበሳ የአርበኞች ጦር የአየር ትራንስፖርት ድጋፍ በመስጠት ጉልህ አስተዋጽኦ አበርክቷል። 2. በቶጎ ጫሌ ጦርነት ጥር 29 ቀን 1956 ዓ.ም የሶማሊያ ጦር ቶጎ ጫሌ ከተማን በወረረበት ወቅት ቲ-28 እና ቢ-17 እና ኤፍ-86 በተሰኙ ተዋጊ አውሮፕላኖች ተደጋጋሚ የአየር ጥቃት በመሰንዘር ወራሪው ጦር ከያዘው አካባቢ ተጠራርጎ እንዲወጣ ከፍተኛ ሚና ተጫውቷል። 3. በካራማራ ጦርነት ከሐምሌ 14 ቀን 1969 እስከ የካቲት 1970 ዓመተ ምህረት በተካሄደው የኢትዮጵያ ሶማሊያ ጦርነት አነስተኛ የሰው ኃይልና አውሮፕላኖች ይዞ ወደ ጦርነቱ በመግባት በርካታ ቁጥር ያላቸውን የጠላት ሚግ 21 አውሮፕላኖች በአየር ለአየር ውጊያ መትቶ በመጣልና መሬት ላይ እንዳሉ በመደምሰስ አኩሪ ጀብድ ፈጽሟል። በጦርነቱ የኤፍ5ኢ እና የካምቤራ ቦምብ ጣይ አውሮፕላኖች ዩኒቶች የፈጸሙት ጀብድ ፈጽሞ የሚረሳ አይደለም። 4. በጸረ ሽብር ዘመቻ የኢትዮጵያ አየር ኃይል በጸረ ሽብር ዘመቻ መሳተፍ የጀመረው ከ1988 ዓ.ም ጀምሮ ነው። በኋላም ከ1999 እስከ 2013 ዓ.ም ባሉት ዓመታት በተለያዩ ወቅቶች የሚግ 35 ተዋጊ ሄሊኮፕተሮች ሶማሊያ ድንበር ዘልቀው በመግባት ባካሄዷቸው የጸረ ሽብር ዘመቻዎች በሶማሊያ የመሸገው ዓለም አቀፍ አሸባሪ ቡድን የቀጠናው ሀገራት ስጋት ወደማይሆንበት ደረጃ ማድረስ ተችሏል። ለምስራቅ አፍሪካ ሰላም አስከባሪ ጦርም ምቹ መደላደል ተፈጥሯል። 5. በኢትዮ ኤርትራ ጦርነት ግንቦት 4 ቀን 1990 ዓ.ም የሻዕቢያ ወረራን ተከትሎ እስከ ግንቦት 21 ቀን 1992 ዓ.ም በዘለቀው የኢትዮ ኤርትራ ጦርነት የአየር ኃይሉ በመስዋዕትነት የደመቀ አኩሪ ገድል ሰርቷል። በየግንባሩ የጠላትን ወታደራዊ አቅም ከማሽመድመድ ባለፈ ድንበር ጥሶ ወደ ጠላት ወረዳ ዘልቆ በመግባት የተመረጡ የጠላት ወታደራዊ ኢላማዎችን በማውደም እንዲሁም በአየር ለአየር ውጊያ 2 የጠላትን ሚግ 29 አውሮፕላኖችን መትቶ በመጣል የአየር የበላይነት መቆጣጠር የቻለ ጀግና አየር ኃይል ነው። 6. የታገቱ ሕፃናትን በማስመለስ ዘመቻ ሚያዝያ 2008 ዓ.ም የደቡብ ሱዳን ሙርሌ ጎሳ ታጣቂዎች በጋምቤላ ክልል ጥቃት በመሰንዘር አግተው የወሰዷቸውን ከ100 በላይ ሕፃናት በማስመለስ ዘመቻ የአየር ኃይሉ የተዋጊና የትራንስፖርት ሄሊኮፕተሮች ከፍተኛ አስተዋጽኦ አበርክተዋል።
6. ሕግን በማስከበር ዘመቻ ከጥቅምት 24 ቀን 2013 ዓ.ም እስከ ነሐሴ 2014 ዓ.ም በተካሄዱ ሕግን የማስከበር ዘመቻዎች በከፍተኛ ወኔ ወደ ፍልሚያው በመግባት በመስዋዕትነት የደመቀ አኩሪ የጀግንነት ገድል በመፈጸም የጠላትን የወረራ እንቅስቃሴ ባለበት በመክታትና ወታደራዊ አቅሙን ሙሉ በሙሉ በመስበር ሀገርን ከመፍረስ አደጋ የታደገ ጀግና የሀገር መከላከያ ተቋም ነው። 7. በዓለም አቀፍ ሰላም ማስከበር ተልዕኮ ከመስከረም 17 ቀን 1954 እስከ 1959 ዓ.ም በዲሞክራቲክ ኮንጎ፣ ከመጋቢት 1954 ዓ.ም ጀምሮ በታንዛኒያ፣ ከ2002 እስከ 2004 ዓ.ም በዳርፉር፣ ከሚያዝያ 2003 እስከ መስከረም 2012 ዓ.ም በአብዬ ሰላም ማስከበር ተልዕኮ በመሰማራት በአፍሪካ ሰማይ ደማቅ ታሪክ የጻፈ አየር ኃይል ነው። ዘንድሮ ህዳር 20 ቀን 2018 ዓ.ም 90 ዓመቱን ያስቆጠረው አንጋፋው የአቪዬሽን ተቋም የኢትዮጵያ አየር ኃይል የነፃነትና የአንድነት ምልክት በሚል መሪ ቃል የምስረታ በዓሉን ከጥር 15 እስከ 19 ቀን 2015 ዓ.ም ድረስ በተለያዩ ደማቅ ዝግጅቶች ያከብራል። ዝግጅቱ ዛሬ ተጀምሯል። የቢሾፍቱ ሰማይም በጥቁር አንበሳ የአየር ትርኢት እየደመቀ ነው። የኢትዮጵያ አየር ኃይል የሰራዊት ስነ ልቦና ግንባታ ዳይሬክቶሬት አዘጋጅቶ ያደረሰን መረጃ። እንግዲህ አድማጭ ተመልካቾቻችን ይሄንን ፕሬዚዳንት ትራምፕ በህዳሴው ግድብ ላይ የሚያስተላልፏቸው መልእክቶች ያው ብዙዎችን እያነጋገሩ ነው። ዓለም አቀፍ ሚዲያዎች፣ የተለያዩ ምሁራን፣ የፖለቲካ ሰዎች በዚህ ጉዳይ ላይ አስተያየት ሰጥተዋል እና ጉዳዩ ከፍ ተደርጎ በዓለም መድረክ ላይ መነጋገሪያ ሆኗል። እንግዲህ መነጋገሪያ የሆነው ኢትዮጵያ በራሷ ወጪ ህዝቧን አስተባብራ የሰራችው ከራሷ የሚመነጨው ውሃ ፍትሃዊ አይደለም፣ የግብፅ ውሃ ተዘግቷል፣ ይሄ ውሃ ከግብፅ ቁጥጥር ውጭ በአንድ ወገን ብቻ ጥቅም ላይ ሊውል አይገባም፣ እንደዚህ የሚል በጣም አወዛጋቢ የሆነ አስተያየት አንድ አይደለም፣ በጣም ደጋግመው እንደገና በአሜሪካ ገንዘብ ነው የተሰራው የሚል ይሄንንም አንድ አይደለም በየመድረኩ እና ይሄ ጉዳይ ውጊያ አስነስቶ ወይም ሊያስነሳ ብሎ በግብፅና ኢትዮጵያ መካከል በእኔ አደራዳሪነት ወደ ሰላም መጥቷል እና የሰላም ኖቤል መሸለም አለብኝ ብለው በጣም ዝብርቅርቅ ያለ ከእውነት የራቀ እና የአንድን ሀገር ሉዓላዊነት የሚደፍር የሚመስል ለአንድ ወገን ያደላ ግብፅን አይዞሽ ብሎ ኢትዮጵያን ደግሞ ወዮልሽ የሚል ኢትዮጵያ ላይ ጫና ለመፍጠር ያለመ አይነት መግለጫ በተደጋጋሚ ሰጥተዋል። ይሄ ለምንድን ነው በሚል የተለያዩ ተንታኞች ተንትነውታል። ምንድን ነው ከዚህ በስተጀርባ ያላቸው ፍላጎት? በመጀመሪያ ደረጃ ብዙዎች በዚህ ጉዳይ ላይ እንደጻፉትና በተለያየ ሚዲያ ቀርበው እንደተነተኑት አድሏዊ መሆኑን ገልጸዋል። አድሏዊ ሚዛኑን ያልጠበቀ መሆኑን ገልጸዋል። ሁለተኛ መረጃው የተሳሳተ፣ ሰውየው የተሳሳተ መረጃ ይዘው የተሳሳተ አቋም ላይ እንደደረሱ ወደ ተሳሳተ ድምዳሜ እየሄዱ እንደሆነም ተገልጿል። ለምሳሌ ይሄ ናይል ውሃ ከግብፅ የሚመነጭ ይመስለኝ ነበረ እና በመሰለኝ አቋም መያዝ በጣም አደገኛ ነው እና ውሃው ከግብፅ የሚመነጭ ምንም አይነት ኮንትሪቢሽን ግብፅ የሌለበት እውነት ነው ያለው እውነቱ። ሁለተኛው ደግሞ ውሃው ተቆልፎ የግብፅ ሕዝብ ውሃ እንዳይደርሰው ተደርጓል የሚል ተናግረዋል። እንግዲህ ውሃው ኤሌክትሪክ አመንጭቶ ፍሰቱን ሳይቀንስ ነው ወደ ግብፅ የሚሄደው። ይሄ ምንም መላው ዓለም የሚያውቀው
የቴክኒክ ኮሚቴዎችም ያረጋገጡት፣ በተደጋጋሚ ደግሞ ኢትዮጵያ መግለጫ የሰጠችበት እሱ ብቻ አይደለም። አሁን ግብጾች ተገቢውን ውሃ የታችኛው ተፋሰስ ሀገራት ተገቢውን የውሃ መጠን እያገኙ እንደውም አንዳንድ ጊዜ የጎርፍ መጥለቅለቅ ሁሉ እያጋጠማቸው ባለፈው ክረምት እንደዛ አይነት ነገር ተከስቷል። ይሄ ባለበት ሁኔታ እሳቸው ተነስተው ያቀረቡት መረጃ የሚሰጡት መልእክት አንደኛ ከተሳሳተ መረጃ፣ ከእውቀት ማነስ፣ ከግንዛቤ እጥረት የሚሰጥ ነው ብለው ብዙዎች ተንትነውታል። ይሄ የኢትዮጵያን እውነት በመመስከር ረገድ ብዙ ሚዲያዎች ያደረጉት አስተዋጽኦ የሚደነቅ ነው። እውነትም ስለሆነ ማለት ነው። እውነትም ስለሆነ ስለዚህ አንዱ እኚህ ሰው ከተሳሳተ መረጃ፣ ከእውቀት ማነስ፣ ከግንዛቤ እጥረት ያመጡት ጉዳይ ስለሆነ እዚህ ላይ ተመስርተው ምን ሊያደርጉ ይችላሉ የሚለውን መመልከት ነው እና ምናልባት እውቀት በሌለበት ስለ ጉዳዩ ተገቢ ግንዛቤ ባለመያዝ ስለሆነ አቋም የተወሰደው እውነቱን በሚያስረዷቸው ጊዜ እንግዲህ ያደራድራለሁ ብለዋል። አንደኛ በሚያደራድሩበት ጊዜ፣ ሁለተኛ የኢትዮጵያ መንግስት አስፈላጊ ነው ብሎ ባመነበት ሰዓት መልስ ሲሰጥ ይሄንን ማስረዳት አለበት። ይሄንን በሚረዱ ጊዜ ይሄንኑ ግትር አቋማቸውን፣ ይሄንኑ አድሏዊ የሆነ ይሄንኑ ለግብፅ የቆመ ወገናዊ የሆነ ነገር ይዘው ይቀርባሉ ወይ ብለን ስናስብ መቅረብ የለባቸው፣ ሀሳባቸውን መቀየር አለባቸው። ይሄንን መረጃ ይዘው ሚዛናዊ ወደሆነ መንገድ መሄድ አለባቸው ይላሉ ብዙዎች። እንግዲህ ከዚህ ውስጥ አንዱ ራሳቸው የአሜሪካ የቀድሞ ዲፕሎማት ይሄን በተመለከተ ትክክለኛ አይደለም የትራምፕ አቋም፣ ወገናዊ ነው፣ ለግብፅ ወገናዊነት የተንጸባረቀበት ነው እና በመረጃም ላይ ያልተመሰረተ ነው ብለዋል። እንግዲህ ምንድን ነው እውነተኛውን መረጃ ሲያገኙ ወደዚህ ወደ ትክክለኛ አስተሳሰብ ይመጣሉ ወይ ብለን ስናስብ ከሰውየው ጀብደኝነት አንጻር ሰውየው ትክክል ያልሆነንም ነገር ትክክል ነው ብለው እርምጃ ለመውሰድ የሚጋብዙ አይነት ከመሆናቸው አንጻር መረጃዎቹን ቢያገኙም ይሄን አሁን ሊያሳኩ የፈለጉት ከዚህ በስተጀርባ እሳቸው ሊያሳኩ የፈለጉት ዓላማ እንዳለ ነው የሚገለጸው። ወደዛ ዓላማ የሚያደርሳቸውን ነገር ከመውሰድ ወደኋላ አይመለሱም የሚል አለ። ዞሮ ዞሮ ግን ብዙዎች የሚመክሩት ይሄን እውነት ለዓለም በማስረዳት ደጋግሞ እያንዳንዱ ዜጋ በውጭ ያለ በሀገር ውስጥ ያለ እዚህ ጋር መታገል አለበት። በቃ ይሄን እውነት በበርካታ ሚዲያዎች በማቅረብ ሰውየው ላይ ጫና መፍጠር ያስፈልጋል። አሁን ሰውየው በመጀመሪያ ላይ እንደነበረው አሁን የሆነ ሀገር ፕሬዝዳንት አግተው እንደወሰዱበት ጊዜ እንደዚህ በመሳሰለ ዓለም ዝም እያላቸው እንደፈለጉ የሚፈነጩበት ሁኔታ በተወሰነ ደረጃ እየቀነሰ መምጣቱ ነው የሚታየው። ትክክል አይደሉም፣ ለዓለም አደገኛ ናቸው፣ በሀገራት መካከል ባለ ግንኙነት ላይ ችግር እየፈጠሩ ነው፣ አሜሪካንን ከዓለም እያገለሏት ነው እያሉ ራሳቸው የአሜሪካ መንግስት ውስጥ ያሉ የስራ ኃላፊዎች ጭምር የአሜሪካ ፖለቲከኞች ጭምር ይሄንን እያሉ ስለሆነ በዚህ ላይ እኚህ ሰው የተሳሳተ መረጃ ይዘው ወደ ተሳሳተ መንገድ እንዳይሄዱ ሀይ ለማለት እዚህ ላይ መረባረብ አለብን እና ይሄ በእኛ በኩል በኢትዮጵያውያን በኩል ያለው ሪአክሽን ከዚህ በፊት በቦምብ ታጋየዋለች ባሉበት ጊዜ እንደነበረው አይደለም። ሪአክት ማድረግ ነበረብን። ይሄ በገንዘባችን የገነባ ነው። ብዙ ዋጋ የከፈልንበት ነው። በብዙ ተጽዕኖ ስር ሆነን ያሳካነው ነው እና ለቀጣዩ ትውልድ እንዲያገለግል ቀጣዩ ትውልድ ይሄን የተፈጥሮ ሀብቱን
እና በወላጆቹ ገንዘብ የተሰራውን ግድብ በተለያዩ ኢፍትሐዊ በሆኑ ውሎች አስሮ በአግባቡ እንዳይጠቀም በነፃነት እንዳይሰራበት እና ሉዓላዊነትን የሚደፍር አይነት ነገር ለትውልድ እንዳናስተላልፍ መጠንቀቅ ያስፈልጋል። እና እዚህ ላይ ትልቅ ኃላፊነት ያለበት መንግስት ቢሆንም ህዝቡ በጣም 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 በዚህ ጉዳይ ላይ ሪአክት ማድረግ አለበት። እና ይሄ የሚያሳየው ምንድን ነው? ከቀደመው አንጻር ይሄንን የገመገምን ስናየው የሀገር ፍቅራችን መዳከሙን፣ አንድነታችን፣ ኢትዮጵያዊነት ጠላቶቻችን በሰሩት ስራ ማለት ነው ከነበረበት በጣም እየቀነሰ እየወረደ መምጣቱን ነው የሚያሳየው። ኦኬ ይሄን ስንል ጠላቶቻችን የሚሰሩትን ስራ አሳክተዋል እኮ ማለት ነው። አሳክተዋል። ይሄን ነበር የሚፈልጉት። ይሄ ምን ኢትዮጵያዊነት እንድንል በኢትዮጵያ ብሔራዊ ጥቅም ላይ የራሱ ጉዳይ እንድንል የለየላቸው የኢትዮጵያ ጠላቶች እነዚህ ቅጥረኞች፣ ባንዳዎች ይሄንን እንደ ስኬት እየቆጠሩ እየጨፈሩ ነው። እነዚህ ሰዎች ከግብፅም ከሻዕቢያም በላይ የኢትዮጵያ ጠላቶች ናቸው። በመሰረቱ ኢትዮጵያን ስኬቷን፣ እድገቷን ለሚቀጥለው ትውልድ ጭምር የምታስተላልፈውን ቁመናዋን እና የምታስተላልፈውን ጥቅም ብሔራዊ ጥቅም እንዲኮሰመን እንዲበላሽ ለማድረግ የሚሰሩ ናቸው እነዚህ። ይሄ ጉዳይ የአብይ አህመድ የብልጽግና ጉዳይ በፍጹም ሊሆን አይችልም። በፍጹም ቢሆን ኖሮ እኮ አይረባረቡብንም። ቢሆን ኖሮ ይሄን ያህል ግብጾች በየሚዲያው በየዓለም አቀፍ ተቋሙ በየትልልቅ መንግስታት ደጅ እየጠኑ ድረሱልን፣ ይሄን ኢትዮጵያን አስቆሙልን አይሉም ነበር። ቀጣይ ስለሆነ ነው። ጫና ለመፍጠር የሚፈልጉትም አሁን በተሰራው ግድብ ላይ አይደለም። አንደኛ ግድቡ ተሰርቷል፣ አይፈርስም፣ ቆሟል፣ ኤሌክትሪክ ማመንጨት ጀምረዋል። እሱ የሚቀለበስ ነገር አይደለም። ግን እሱን በአስገዳጅ ውል እኛ እንቆጣጠረው፣ በድርቅ ጊዜ ውሃ እንዲለቀቅልን እናደርግ፣ እኛ ውሃ አጠራቅመንላቸው ለነሱ ማለት ነው። እኛ ኤሌክትሪክ ማመንጨት አቁመን የውሃ ፍሰት ለነሱ ሳይጓደል እንዲሄድ እንድናደርግ፣ እንደዚህ አይነት ትውልድን የሚያዋርድ ውል እንድንፈርም ይፈልጋሉ። ቀጣይ ግንባታ ደግሞ እንዳይካሄድ፣ ይሄ ነው አንዱ ቀጣይ ግንባታ በወንዞቻችን፣ በገባር ወንዞች፣ በራሳችን የተፈጥሮ ሀብት ላይ ተጠቅመን አገር እንዳናለማ ጫና መፍጠር፣ ይሄም ለትውልድ ጦሱ ለትውልድ የሚተርፍ ነገር ነው። ይሄን ብናደርግ፣ ስለዚህ ለሚቀጥለው ትውልድ ጭምር መጮህ አለብን፣ መታገል አለብን። እና ይሄን ነው የሚያሳዩት። እንግዲህ ይሄ እንዳለ ሆኖ ምንድን ነው ትራምፕ እንደዚህ አይነት ነገር ደጋግመው እንዲናገሩ ያደረጓቸው በሚለው ላይ የተለያዩ ምሁራን የተለያዩ ትንተናዎችን፣ የተለያዩ ግምታቸውን፣ የተለያዩ የይሆናል ሀሳባቸውን እያቀረቡ ነው። አንዱ በጣም ግብፅን እንደ ሕፃን ልጅ አይዞሽ በቃ ይሄ መንግስት ኃይለኛ ነው ቢሆንም ደግሞ ነው ያለሁልሽ አይነት ነገር ለምንድን ነው በዚህ ደረጃ የሚያባብሏት ብለው ይጠይቁና ከግብፅ የሚፈልጉት ነገር አላቸው እኚህ ሰው። በዚህ በመካከለኛው ምስራቅ ያላቸውን ስትራቴጂካዊ ፍላጎት ለማሳካት የጋዛውያንን ሰፈራ ጨምሮ ጋዛ ላይ ሊሰሩ ያሰቡትን ትልቅ ፕሮጀክት ጨምሮ እና ግብፅ ይሄንን ሚና በአካባቢው እንድትጫወትላቸው ይፈልጋሉ። እና ይሄን ስለሚፈልጉ ግብፅን ያማልላሉ። እንደው የኢትዮጵያን መንግስት ጥንካሬ ራሱ ለምን አነሱ ብለው አንዳንዶች ሲጽፉ ጠንካራ ነው ማትቺው ነው፣ ግን እኔ ከጎንሽ ካለው ትቺዋለሽ አይነት ነገር ነው ለግብፅ ሊያሳደሩ የሚፈልጉት። በቃ እኔ ያለሁልሽ
ግን እሱ እንደዚህ ቀላል የሚባል አይደለም እና አይዞሽ አይነት ነገር እና ይሄ የትራምፕ ታክቲክ ነው። አንድ ሁለተኛ ሰውየው ይሄ የኖቤል ሽልማት የሚባል ነገር በከፍተኛ ደረጃ ያሳበዳቸው ነው የሚመስለው። ዶክመንት ይዘው አሁን ሪፖርት ሲያቀርቡ የአንድ ዓመት የስልጣን ቆይታቸው አሳካሁት ብለው አንዳንዱ ሀገር ላይ ጦርነት ሳይኖር ጦርነቱን አቁም ያለው ይላሉ። ሌሎቹን ደግሞ በራሳቸው ጦርነት ያቆሙትን ሀገራት ክሬዲት ወስደው እኔ ነኝ ያስቆምኳቸው ይላሉ። እኔ ይህን ጦርነት ባላስቆም ኖሮ ሚሊዮኖች ያልቁ ነበረ ይላሉ። አዚፍ ሰውየው የሌላ ሀገር መሪ ሄደው አግተው የወሰዱ ሰው፣ ጋዛ ላይ በሚደረገው ጦርነት ከጀርባ ሆነው ቀጥሉ የሚሉ ሰው፣ ኢራንን የደበደቡ ሰው ግን እኔ የሰላም ሐዋርያ ነኝ እባካችሁ ይሄውና ግብፅና ኢትዮጵያንም ያስቆምኩት እኔ ነኝ ይላሉ። እና አንዳንዱ ቅዠት የሚመስል ነገር ለምሳሌ ባለፈውም እኮ እነዚህ ሁለት ሀገራት እንዳይዋጉ ያደረግኩት እኔ ሆኜ ሳለሁ የኖቤል ሽልማቱን ለአብይ ተሰጠ ያሉ ሰው ናቸው። የቬንዙዌላ ተቃዋሚ ያገኙትን የኖቤል ሽልማት ሲሰጧቸው ኖቤል ኮሚቴው ማስተላለፍ አይቻልም እያለ ግን እንደ ትልቅ ክብር ተቀብለው እንደዚህ አይነት የዚህ ፍላጎትና የሽልማት ቅዠት በጣም ያሰከራቸው እና እንቅልፍ የነሳቸው ይመስላሉ። እና ሁለተኛው ነጥብ ይሄን ለማሳካት ነው። ይሄን ለማሳካት ምን እያደረጉ ያቀርባሉ? ጦርነት ልክ ተነስቷል ኦልሞስት አይነት ነገር ነው። አሁን በግብፅና በኢትዮጵያ መካከል የቃላት መወራወር፣ ማስጠንቀቂያ የመሰጣጣት ለዛውም በአንድ ወገን ነው። ኢትዮጵያ ከዚህ ተነስታ ነግሬሻለሁ፣ እንደዚህ ነው ተዘጋጅቻለሁ እያለች አይደለም በፍጹም። ግብፅ ግን ውሃዬ ቢነካ ቢቀነስ እንደዚህ ቢሆን ቢቆረስ እያለች ታስፈራራለች፣ ትደነፋለች። ይሄ እየገነባን ባለንበትም ጊዜ የነበረ ነው። ልክ ወደ ጦርነት እንዳመራ አይነት ነገር አግዝፈው ያቀርቡታል መጀመሪያ ላይ። ለምንድን ነው ይሄን አቆምኩ ብሎ የእሳቸውን አስተዋጽኦ ገልጾ የኖቤል ሽልማቱን ለመውሰድ ማለት ነው። እንደዚህ አይነት ራሳቸው ፈጥረው ወይም የተፈጠረውን ነገር አግንነው በዛ ያንን እንደ ትልቅ ነገር የሚያዩትን የኖቤል ሽልማት ለማግኘት እየሰሩ ያለበት ሁኔታ እንደሆነ ብዙዎች ይተቻሉ። ስለዚህ እነዚህ ግብፅን ተበዳይ አድርጎ የሌለ በደል ግብፅ የውሃ ፍሰቷ እንደተቋረጠ ተደርጎ ሳይቋረጥ ግብፅ ውሃዋ ተወሰደባት ብለው ግን የሷ ያልሆነ ለብሉ ናይል ምንም ኮንትሪቢሽን የሌላትን ሀገር እንደዚህ እያደረጉ አይዞች በቃ እንደዚህ እያሉ በማማለል ከግብፅ ሊያሳኩ የሚፈልጉት ነገር ይኖራል። ይሄ ብዙዎች የሚስማሙበት ጉዳይ ነው። እንደዛ እያሉ እያባበሉ ነው። ኢቨን በዚህ ጉዳይ ላይ የግብፅ ፖለቲከኞች፣ የግብፅ የሚዲያ ሰዎች እቺን ነገር አንስተው እያቀረቧት ነው። ኖ ይህ ሰውዬ ሌላ ፍላጎት አለው። ባይዘወይ ከዚህ በፊትም ጠይቋል። እንትኖችን ጋዛውያንን አስፍሪ ተቀበይ ብሏል። ያን ጊዜም ሲሉ ይሄንን ነገር እንደ ቅድመ ሁኔታ አቅርበዋል። ኢትዮጵያ ጋር ያለሽን ነገር እኔ እፈታልሻለሁ፣ አንቺ ብቻ ይሄንን አድርጊ ብለዋል። እና አዲስ ነገር አይደለም። አሁን ያንን ነው አጉልተው ያመጡት። ስለዚህ ይሄ ሁኔታ ባለበት ደረጃ ኦኬ ምን ይከተላል? እሺ ኢትዮጵያ እውነቷንም አስረድታ ለምሳሌ ድርድር እናድርግ ይባላል። ይሄ ድርድር በአፍሪካ ህብረትም ይሁን በሆነ ጫና ብቻ አሜሪካ ገብታ ላነጋግራችሁ ሁለታችሁም ብላለች። የኢትዮጵያ መሪንም ጨምራ አነጋግራ ኢትዮጵያ እውነቷን አስረድታ እዛ ጋ እውነቱን መሰረት አድርጎ በዚሁ ኢትዮጵያ በነበራት የፍትሃዊ ክፍፍል መርህ መሰረት እንዳይሄድ ለማድረግ ምን እርምጃ ሊወስዱ ይችላሉ? ምንስ ነው ከዚህ ቀጥሎ የሚመጣው ከኢትዮጵያ ውሃ ጋር በተያያዘ
ስንል ያው ቅድም እንደነገርኳችሁ ነው። አንዱ የግብጾች ደጋግመው የሚያቀርቡት በጋራ እንቆጣጠር ግድቡን፣ ከዚህ በኋላ የሚገነባውንም ግንባታ ኢትዮጵያ ማካሄድ የለባትም፣ ይሄንንም እነዚህ የተፋሰሱ ሀገራት እኛ በተለይ የታችኛው ተፋሰስ ሀገራት መፍቀድ አለባቸው፣ በድርቅ ጊዜ ውሃ ሊለቀቅልን ይገባል። ይሄንን የመሳሰሉ ነገሮች ቢቀርቡ ይሄ ለኢትዮጵያ የሚዋጥም ትክክለኛም አይደለም። የኢትዮጵያ ሉዓላዊነት የሚዳፈር ነው። የኢትዮጵያን ጥቅም የሚጎዳ ነው። እንደዚህ አይነት ነገር ቢመጣና ኖ ብትል ኢትዮጵያ ምን ይመጣል ነው ቀጥሎ የሚሆነው ነገር። እንግዲህ እንደተለመደው የአሜሪካ ማዕቀብ ካልሆነ በስተቀር ይሄን ግድብህን አፍርስ፣ ይሄንን እንደዚህ ያደርግ፣ ይሄንን ካላደረግ ተብሎ አሁን አንዳንድ ሰዎች የቬኔዙዌላውን መሪ ጉዳይ ሁሉ ያመጣሉ። እንደሱ ተደርጎ በጣም የሚያሳፍራቸው የኢትዮጵያውያኖች ናቸው እንደዛ የሚሉት። እንደሱ ሊደረግ ይችላል ብሎ የሀገርህን ጥቅም በቃ ምንድን ነው አሳልፈህ ስጥ፣ በቃ ዝም ብለህ ነው ወይስ ተደራደር ነው? ምን እንደሆነ አይታወቅም። ብቻ እኛ ያልነው ተሳካ፣ እኛ የፈለግነው ይሄው የዲፕሎማሲ ኩስመና መጣ፣ አለቀለት፣ በቃ ተዋረደ፣ እንደዚህ እያሉ የሚያወሩ አካላት አሉ እና ወደ ሌላ እንደ ጦርነት በኃይል ይሄን ነገር ለማስቀልበስ ወደሚወሰድ እርምጃ ይገባል። ኖ ማንም ተንታኝ ይሄንን አሜሪካ ታደርጋለች። ምክንያቱም አሜሪካ እዚህ ኤሪያ ላይ ምንም ኢንተረስት የላትም። እንደውም የአሜሪካ ኢንተረስት በዚህ በአፍሪካ ቀንድ በቀጠናው ኢትዮጵያ ሰላምን በማስከበር አሸባሪዎችን በመዋጋት የአሜሪካ ጠንካራ አጋር ነች ብላ ታምናለች። ይሄ ስምምነትም ተፈርሟል። እንደገና የአሜሪካ ጠንካራ አጋር አሜሪካም ለእሷ ጠንካራ አጋር የሆነቻት እስራኤል ደግሞ ወደዚህ ቀጠና መታለች። እስራኤል ከኢትዮጵያ ጋር አብራ ለመስራት በርካታ እንትኖች አሳይታለች፣ ፍላጎት አሳይታለች። እንደሚታወቀው ኢትዮጵያ ጠንካራ አጋሬ ነች ብላለች። ይህንንስ ልታጣ ትፈልጋለች ወይ አሜሪካ ብለን ከጠየቅን ነው። አሁን ያላት ኢትዮጵያ ያላት ስትራቴጂካዊ ጠቀሜታ በቀጠናው ለአሜሪካም ለእስራኤልም አስፈላጊ ነው። ይሄን ነው ማጠናከር ያለብን። እንደሚባለው ይሄ ጸረ ኢትዮጵያ የሆኑ ቅጥረኞችና ባንዳዎች እንደሚሉት አሁን ያለው ሁኔታ የኢትዮጵያን የዲፕሎማሲ ኩስመና የሚያሳይ አይደለም። ይሄ የትራምፕ ለግብፅ ወገናዊ ሆኖ ግብፅን እየሰበከ እዛ አይዞሽ ምናምን የሚልበት ሁኔታ በምን ሚዛን ነው የዲፕሎማሲ ኩስመና የሚሆነው? ይሄ ነገር የመጣው ግብፅ ከበባ የምትፈጽምብን፣ ግብፅ ጫና የምትፈጥርብን፣ ግብፅ በየቦታው ሄዳ የምትከሰን እኮ የተፈጥሮ ሀብታችንን ስለተጠቀምን ነው። እሱ የዲፕሎማሲ ኩስመና ሳይሆን የዲፕሎማሲ ከፍታ ነው። አሁን የህዳሴ ግድብን ሰርተን በማጠናቀቃችን ዲፕሎማሲያችን ከተከላካይነት፣ ከተለማማጭነት፣ ከበታችነት ወደ ከፍታ ወጥቷል። ይዘን ነው እኮ የምንደራደረው። አሁን ይዘን ነው የሚመጣው ነገር በሙሉ እኮ ይሄንን ትልቅ ግዙፍ የኢኮኖሚ ጠቀሜታ ያለው ግዙፍ የኤሌክትሪክ ኃይል ማመንጫ ይዘን ነው። በዚህ እንትን ላይ ዲፕሎማሲያችን የእኩል ተጠቃሚነት የአጥቂነት እንጂ የተከላካይነት ወይም የበታችነት ቁመና ያለው መሆኑን አያሳይም እና ይሄን ማጠናከር ነው ያለብን። በሌላ በኩል ግን ያው አሁን ይሄንን እንትን ፕሮግራም በምንሰራበት ሰዓት እኮ እንደምታውቁት የጀርመን ውጭ ጉዳይ ሚኒስትር ኢትዮጵያ ውስጥ ናቸው ያሉት። ከኢትዮጵያ ጋር ስትራቴጂክ አጋር ሆነን አብረን እንሰራለን። ኢትዮጵያ ስትራቴጂክ አጋር ነች። የኢኮኖሚ
አብረን በኢንቨስትመንት በተለያዩ መስኮች አብረን እንሰራለን። እዚህ ኢትዮጵያ ውስጥ ሆነው የቤሎሩስ ቡድን ልኡካን ቡድን መጥቶ ከኢትዮጵያ መከላከያ ጋር በመከላከያ ስምምነት ተፈራርሟል። ከነ ሩሲያ ጋር ከነ ቻይና ጋር ያለን ግንኙነት ይሄ ቀደም ብሎ የመጡ ምንም እንትን የለውም እና ይሄ ተፈላጊነታችን በጣም እየጎላ መምጣቱን ነው የሚያሳየው። እና እኛ ግብፅ ከኢትዮጵያ ላይ ጫና ልትፈጥር እኮ የምታደርገው እንቅስቃሴ ስለገነባን የመጣ እንጂ ዲፕሎማሲያችን ስለኮሰመን አይደለም፣ ስለሰራን ነው፣ ስለገነባን ነው። እና ትልቁ የግብፅ ፍላጎት አንድ ተንታኝ የጻፉት ላይ እንዳየሁት እና እኔም እንደምጋራው ይሄ ሀሳብ አሁን የውሃ ጥያቄ አይደለም። ግብፅ ከሌላ ቦታ የሚነሳው ብሉ ናይል ውሃ ነው ይዞላት የሚሄደው፣ ነጭ ውሃ። ከኢትዮጵያ የሚሄደው ግን አፈርና ወርቅ ይዞ ነው ለዘመናት ሲሄድ የነበረው። አሁን ትልቁ ግብጾችን ያሳበደው ይሄ ነው የቀረባቸው። ይሄ የግብፅ ልምላሜ፣ የግብፅ ኢኮኖሚ እድገት፣ የግብፅ በቀጠናው ጎልታ መውጣት በኢትዮጵያ አፈር በኢትዮጵያ ወርቅ ላይ ጭምር የተገነባ ነው እና ይሄ ነው አሁን በከፍተኛ ደረጃ ያሳበዳቸው። ይሄን ማስቀረት ስለቻል ይሄ በቀጣይም አሁን የነብርን ጭራ ይዘናል። በሌላ ድርድር ይሄ ሾልኮ እንደዚህ የሚወጣ የበታችነት የመሳሰለው አይኖርም። ትራምፕም ይሄንን ነገር የሆነ ነገር ላይ መጥተው በቃ ጦርነቱን አስቆምኩ የኖቤሉን ሽልማት ስጡኝ ለማለትና ግብፅ ላይ ደግሞ ያንን ፍላጎታቸውን ለመጫን አጣብቂኝ ውስጥ ገብታለች። አሁን የምጠጣው ውሃ የላትም። እንደሳቸው ግምገማ አሁን ወደ ግብፅ የሚሄደው ውሃ ቆሟል። ይሄ መናፈሻቸው፣ ፓርካቸው፣ እዛ የሰሩት ውበት ሁሉ በቃ አደጋ ላይ ነው ብለው ነው የመጡት እና ይሄ እንዳይደለ ከተረዱ በኋላ ድርድሩ ሲቆም ወይም የፈለጉት ነገር ሳይመጣ ቢቀርም እንኳን ግን እሳቸው ከዚህ በስተጀርባ ሊያሳኩ የሚፈልጉት ነገር አለ። ለማጠቃለል ይሄ የአንድ የመሪ የጠቅላይ ሚኒስትር የፓርቲ ጉዳይ አይደለም። የገዢ ፓርቲ ጉዳይ በፍጹም ሊሆን አይገባም። የእያንዳንዳችንን ጥቅም የሚነካ የእያንዳንዳችንን ሁሉና አደጋ ላይ ሊጥል ሙከራ የሚደረግበት ነው። ይጥላል የሚል ግምገማ የለም በምንም አይነት። ግን እንደዚህ አይነት ሙከራ በእኛ ህልውና መደራደሪያ ለማድረግ እየተሞከረ ያለ ስለሆነ ይሄንን ይሄ መንገድ ትክክል አይደለም ብለን ይሄን ለማድረግ የሚሞክሩትን ብቻ አይደለም የራሳችንን መንግስት ጭምር በሀገረ ጥቅም ላይ እንዳትደራደር፣ ቅንጣት ጥቅም አሳልፈህ እንዳትሰጥ፣ ስልታዊ መልስ ስጥ። አሁን ብዙዎች እየወጡ እንትን ይላሉ። የኢትዮጵያ መንግስት ዝም ነው ማለት ያለበት፣ እንደዚህ አይነት ማድረግ አለበት፣ እንዲህ ቢያደርግ ጥሩ ነው የሚሉ አሉ። በቅንነት ቀጥሎ ይሄን ነው ማድረግ ያለበት፣ ማስረጃውን ነው ማጠናከር ያለበት፣ ማስረጃውን ዓለም እንዲያውቅ ማድረግ አለበት፣ ይሄን የመሳሰለውን ነገር ይላሉ። እኛም ጭምር ይሄንን ማድረግ አለብን፣ ይሄን አድርግ ብለን መገፋፋት። እንደውም ይህ የህዳሴ ግድብ ድርድር ጉዳይ ወደ ቀይ ባህር እንዲያደርሰን በሰጥቶ መቀበል መርህ ማለት ነው። ብዙዎች ይሄ እድል ሊመጣ እንደሚችል ተስፋ እንዳለ ይገልጻሉ። አሁን ብዙዎች ለኢትዮጵያ ቅን የሚያስቡ ወገኖች ይሄ ከፊት ለፊት አለ እና አሁን ይሄ በውሃው ላይ የሚነሳ በግድቡ ላይ የሚነሳ ቀጣይ በሚሰሩ ግድቦች ላይ የሚነሱ ጥያቄዎች ከባህር በር የማግኘት ፍላጎታችን ጋር መደራደሪያ ሆነው ሊያገለግሉን ስለሚችሉ በብልጠት ካርዱን መጠቀም አለብን የሚሉ አሉ። በብልጠት ካርዱን ተጠቀም ማለት አለብን መንግስትን። እኛ በዚህ ውስጥ የራሳችንን ተጽዕኖ ማድረግ አለብን። ያው ኢትዮጵያ ታሸንፋለች እና እንድታሸንፍ ደግሞ የሁላችንም
አስተዋጽኦ ያስፈልጋል የሚል ማጠቃለያ መልእክት በማስተላለፍ የዛሬውን ፕሮግራሜን አጠቃልላለሁ። በሌላ ፕሮግራም እስከምንገናኝ ደህና ዋሉ እያልኩ ሀቅና ሳቅ ሚዲያችንን ሰብስክራይብ፣ ሼር፣ ላይክ እንድታደርጉ ከጎኑ ቆማቸው እንድትደግፉ። ይሄ ዛሬ ባቀረብነው ፕሮግራም ላይ ደግሞ እንዳልኳቸው አሳታፊ ነው። እዚህም ላይ ገብታችሁ ኮሜንት አድርጉ። በዚህ መሰረትም ደግሞ በየመድረኩ በምታገኙት ቦታ ሁሉ ለዚህ ለብሔራዊ ጥቅማችን አጋርነታችሁን አሳዩ። ሰላም።